بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلوات الله وسلامه وبركاته عليه وعلى آله وصحبه أجمعين. أما بعد، السلام عليكم ورحمة الله وبركاته. يقول الله تبارك وتعالى في محكم تنزيله: وذكر فإن الذكرى تنفع المؤمنين. الله እንደሚለው በተከበረው ቃሉ ወذكر አስታውሳቸው ያ ሙሐመድ አለይሂ ሰላቱ ወሰላም፣ አንተ የምታስታውሳቸው ማስታወስ ለምእመናን ይጠቅማቸዋል ይላል አምላካችን አላሁ ዐዘ ወጀል። ስለዚህ በተለይ ያለንበት 10 الأواخر የመጨረሻ 10 ቀናቶች ውስጥ የሚሰሩ መልካም የሆኑ ተግባራቶች አሉ። وكذلك በግዴታ መልኩ የተቀመጠ ዘካት አልፍጥር የሚባለው አለ። በአላህ ፍቃድ የውሳታችን እስካስቻለልን ያክል ድረስ ስለሱ እንተዋወሳለን ኢንሻአላህ። በመጀመሪያ መልኩ ያለንበት 10 الأواخر ያለንበት የመጨረሻ 10 የረመዳን ክፍሎች ከሁሉም ሌሊቶች ከዓመቱ ማለት ነው በአጠቃላይ ትልቅ ደረጃ ያለባቸው ቁርአን የወረደበት وكذلك በውስጡም ደግሞ ለይለቱል ቀድር የምትባለው ሌሊት ያለበት የሆነ ሌሊት ነው። ሙስሊም የሆነ ሰው እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት አልከይሱ መን ዳነ ነፍሰه وعمل لما بعد الموت። ጮሌ ሰው ማለት ብልጥ ሰው ማለት ራሱን የተሐሳሰበ ራሱን የመረመረ ሰው ነው ይላሉ። ለአኺራው መልካም ነገርን ያስቀደመ ሰው ማለት በጣም ብልጥ ሰው ነው ይላሉ ነብዩ አለይሂ ሰላቱ ሰላም። በተለይ እቺ 10 ቀናቶች ከዚህ በፊት ስናደርጋቸው ከነበሩት ከሆኑ ዒባዳዎች ጨምረን ዒባዳ መፈጸም አለብን። ትልቅ የሆኑ ዋጋቸው በቀላሉ የማይተመን የሆኑ ሌሊቶች ስለሆኑ ማለት ነው። رسول عليه الصلاة والسلام تلالج ناتاችን عائشة رضي الله عنها: كان رسول الله صلى الله عليه وسلم إذا دخل العشر የመጨረሻ 10 የረመዳን ቀናቶች በሚገቡ ጊዜና إذا دخل العشر شد مئزرة ነብዩ عليه الصلاة والسلام ሽርጣቸውን ያጠብቁ ነበር። በዒባዳ ጠበቅ ማለት ይጠነክሩ ነበር። ከመጀመሪያው ከሚያደርጉት ከነበረ በበለጠ መልኩ በዒባዳ ጥንካሬ ይኖራቸው ነበር። በሶላት በዚክር ዱዓ በማድረግ የመሳሰለ የዒባዳ ዘርፎችን በመፈጸም ላይ ሰደቃ ሊሆን ይችላል የመሳሰለው። ወአህያ ለይለ ሌሊቱን ህያው ያደርጉ ነበር ይላሉ። ወአይቀظ አህለ ቤተሰቦቻቸውን የሚቀሰቅሱ ነበር። ዒባዳ ፈጽሙ እያሉ ቤተሰቦቻቸውን የሚቀሰቅሱ ነበር። صلاة الليل በዚህ በ10 الأواخر ምን ያክል የሰገድ ነው? ተራዊህ ወይም ተሐጁድ ሰውየው ማለት ነው። በዚህ በ10 الأواخر ሐቂቀተን አላህ Subhanahu Wa Ta'ala መቆም አለበት። በቻለው ያክል የነብዩን አለይሂ ሰላቱ ወሰላም መንገድ ሊከተል ይገባል ማለት ነው። ነብዩ አለይሂ ሰላቱ ወሰላም لقد كان لكم في رسول الله أسوة حسنة በመልእክተኛው አለይሂ ሰላቱ ወሰላም ለእናንተ መልካም አራያ ተደርጎላችኋል እንድትከተሉት ዘንድ ይላል አላህ Subhanahu Wa Ta'ala። ስለዚህ ረሱል አለይሂ ሰላቱ ወሰላምን መከተል ግዴታ ነው። ሌሊቱን ህያው ማድረግ በሶላት በዱዓ በዚክር በተለያዩ በሆኑ ዒባዳዎች ማለት ነው። የአኺራን ሁኔታ በማስታወስ ሞትን በማስታወስ ወደ አላህ በማልቀስ እስትግፋር በማድረግ በተለያዩ በሆኑ ዒባዳዎች ማሳለፍ ያስፈልጋል። وكذلك በሌላም ሐዲስ ابن عباس رضي الله عنهما እንደሚሉት ረሱል አለይሂ ሰላቱ ወሰላም 10 الأواخر በሚገቡ ጊዜ ከሌላው ከሚያደርጉት ከነበረው በበለጠ በሆነ መልኩ ዒባዳቸው ይጠነክር ነበር። ዒባዳን በማድረግ ላይ በጣም ይጠነክሩ ነበር። የኛ ግን የሚያሳዝነው على العكس በተቃራኒ ነው። 10 الأواخر ሲገባ ሰውየው መጀመሪያ ጠንካራ ይሆናል። ከዛ በኋላ መሃል ሲገባ እየተዳከመ ይመጣል። መጨረሻ ላይ ደግሞ በጣም ይደክማል። የረሱል አለይሂ ሰላቱ ወሰላም ግን አህዋላቸው እንደዚህ አልነበር። ከመጀመሪያው የመጨረሻ 10 ሲገባ ጥንካሬያቸው በጣም ነበር የሚጨምረው። 10 الأواخر ሲገባ ጥንካሬያቸው በጣም ይጨምር ነበር ዒባዳ በመፈጸም ላይ።
ይሄ ምን ያሳያል? 10 الأواخر ዒባዳ የሚበዛበት መልካም የሆኑ ዒባዳዎችን የምንፈጽምበት ሌሊት እንደሆነ ጊዜያቶች እንደሆኑ ልናውቅ ይገባል ማለት ነው። አሁን ራሱ የተወሰኑ ቀናቶች ነው ያሉት 5 ቀን እንደዛ ቢሆን ማለት ነው። ስለዚህ ካለው ራሱ መጠቀም አለብን እስካሁን ያልተጠቀምን ከሆነ 10 الأواخر من رمضان فيها الخيرات በጣም ብዙ የሆኑ ኸይራቶች አሉ። ለዛ አይደለም الإمام ابن القيم رحمه الله تعالى من ይላሉ ليلة القدر የምትባለው ሌሊት خير من 1000 شهر ከአንድ ሺህ ወር ትበልጣለች የተባለችው ሌሊት በማንኛውም ጊዜ ትኖራለች ቢባል ኖሮ ሌሊት አመቱን ሙሉ በቆምኩ ነበር ይላል። አመቱን ሙሉ በቆምኩ ነበር 10 الأواخر ነው ያለችው ተብለህ ታዲያ ምን ከለከለ ያንን ቀናቶች ለመቆም ይላል። 10 الأواخر ውስጥ ነው ያለችው እቺ ليلة القدر التي خير من 1000 شهر ነብዩ አለይሂ ሰላቱ ወሰላም እንዳሉት من حرم خيرها فقد حرم የለይለተ القدርን ኸይሯን የተነፈገ ያላገኘ የሆነ ሰው በእርግጥ ተነፍጓል መልካም ነገርን ተነፍጓል አሉ ረሱል አለይሂ ሰላቱ ወሰላም። ከአንድ ሺህ ወር ዒባዳ ማለት ነው የምትበልጥ ነች በዚች በአንዷ ሌሊት ኢማናን ወህቲሳበን የቆመ ከሆነ ሰውዬ በዒባዳ ያሳለፋት ከሆነ የሚገርማችሁ ያሳለፍነው ጁምዓ ቀኑ 23 ነበር ዊትር ላይ وكذلك جمعة نبر الإمام شيخ الإسلام ابن تيمية رحمه الله والشيخ ابن عثيمين من ይላሉ የጁምዓ ዕለት ከዊትር ከሆኑ ጊዜያቶች ጋር የገጠመ ከሆነ ليلة القدر የምትፈለግበት ዋናኛው ቀን ነው ይላሉ በርካታ ዑለማዎች الشيخ الإسلام ابن تيمية والشيخ ابن عثيمين ليلة القدر የሚፈለግበት ዋናኛው ቀን ነው ይላሉ። እንግዲህ ለይለተ القدر የምትባለው በአንድ ቀን ብቻ የተገደበች አይደለችም። በ27 ያሉ አሉ በ29 የተባላለ ነገር ግን على الراجح ተንተቀል ከአንዷ ወደ አንዱ ምን ትላለች ይሸጋገራለች ነው የሚሉት ዑለማዎች። በተለይ ደግሞ ዊትር በሆነችው ዊትር ጎዶላማ የሆኑ ቀናቶች ላይ ማለት ነው። الشيخ ابن عثيمين وشيخ الإسلام ابن تيمية رحمه الله እንደሚሉት ዊትር የሆነ ሌሊት ላይ ጁምዓ ቀን የገጠመ ከሆነ ليلة القدر በጣም የሚፈለግበት የሆነ ሌሊት ነው ይላል። የዛ ጊዜ የገጠመ ከሆነ አላህን አመስግን። አሁንም ባሉት ጊዜዎች መጠናከር ያስፈልጋል ማለት ነው። ወደ አላህ Subhanahu Wa Ta'ala መዋደቅ ያስፈልጋል ዒባዳዎችን በመፈጸም። ስለዚህ በዚህ በ10 الأواخر ነብዩ አለይሂ ሰላቱ ወሰላም كان يجتهد في 10 الأواخر ما لا يجتهد في غيرها ከሌሎች ጊዜያቶች ማለት ነው በበለጠ በሆነ መልኩ ረሱል አለይሂ ሰላቱ ወሰላም ዒባዳት ይፈጽሙበት የነበረ ጊዜ ነው ይሄ 10 الأواخر ማለት። የኛም ደግሞ ጥንካሬያችን ያስፈልጋል እቺ ليلة القدر የምትባለዋ خير من 1000 شهر ከአንድ ሺህ ወር ትበልጣለች የተባለችዋን ለማግኘት ማለት ነው 83 አመት ከምናምን ወር ነው ሰውየው አንድ ቀን ለአላህ ብሎ በኢኽላስ የቆመው ከሆነ የሚያገኘው አጅር ሱብሃንአላህ። አንተ ካሁን በኋላ አንድ አመት ሁለት አመት ስንት አመት እንደምትኖር የምታውቀው ነገር የለም። ነገር ግን ይችን ሌሊት በኢኽላስ ለአላህ ብለህ የቆምካት ከሆነ ምን ታገኛለህ? የ83 አመት አጅርን ታገኛለህ ሱብሃንአላህ። حتى ከሱ ይበልጣል ነው የተባለው خير من 1000 شهر በ83 አመት ከተፈጸመ ዒባዳ በአጠቃላይ ይበልጣል ነው የተባለው። ይሄ ለነብያችን አለይሂ ሰላቱ ወሰላም ኡመት የተሰጠ ትልቅ የሆነ ስጦታ ነው። ባረከላሁ አላህ ስጦታ ሰጥቶኛ ካልተቀበልን ሞኝነቱ መልሶ በራሳችን ይሆናል። ስለዚህ በዚህ በ10 الأواخر ከሚወደዱ ከሆኑ ተግባራቶች መካከል ኢዕቲካፍ አለ። ኢዕቲካፍ ሐቂቀተን ከዛሬ የተወሰኑ ዓመታት በፊት እዚህ መስጂድ አይ ነበር ኢዕቲካፍ የገቡ ሰዎች። አሁን አላህ ያገራልን ብዙም እያየሁ አይደለም። አላህ ያገራውና ሱና የሚወደድ የሆነ ሱና ረሱል አለይሂ ሰላቱ ወሰላም የተገበሩት የነበረ حتى ረሱል ሰለላሁ ዐለይሂ ወሰለም ከሞቱ በኋላ የነሱ ባልተቤቶቻቸው የተገበሩት ነበር የሰለፎቻችን ተግባር። ስለዚህ ኢዕቲካፍ ስናደርግ ደግሞ ንያችን ለአላህ Subhanahu Wa Ta'ala ዒባዳ ለመፈጸም ነው እንጂ ጊዜውን እዚህ ለመግደል ብቻ አይደለም። ኢዕቲካፍ ደግሞ ሲገባ በእንቅልፍ ብቻ መጨረስ አይደለም። ዒባዳ ያስፈልጋል። ቁርአን መቅራት፣ መቆም፣ ሰላትን መስገድ፣ ዱዓ ማድረግ፣ ኢስቲግፋር ማድረግ፣ ዚክር ማድረግ የመሳሰለ
ለዒባዳ ነው የሚገባው መስጂድ ማለት ነው ኢዕቲካፍ። ስለዚህ ይሄም በጣም ተወዳጅ የሆነ ነገር ነው። እንግዲህ ሱሐቦቻቸው የረሱል አለይሂ ሰላቱ ሰላም ባልደረባዎች ረሱል አለይሂ ሰላቱ ሰላም በረመዳን ውስጥ ኢዕቲካፍን ሲያደርጉ እንደነበረ አስቀምጠውልናልና በቻልነው ያክል ኢዕቲካፍ ማድረግ ያስፈልጋል። በተለይ ደግሞ እቺ ለይለቱል ቀድርን ለማግኘት ማለት ነው። ለይለቱል ቀድር ሁሉ ጊዜ ሰውየው በተለይ ደግሞ እንደሚሉት ዑለማዎቻችን ሼኽ ኢብኑ ባዝ ረሂመሁላህ 10 ቀናት 10 ለዋኺርን በአጠቃላይ የቆመ ሰው ዒባዳ የፈጸመ ሰው ሐቁን የጠበቀ ሰው በትክክል ለይለቱል ቀድርን ያገኛታል ብለዋል ረሱል አለይሂ ሰላቱ ሰላም። በትክክል ያገኛታል። እኛ ግን ዱንያ ላይ ብቻ ሱብሃንአላህ ሐታ ለሰላት ተራዊህ ወይም ደግሞ ለሰላት ተሐጁድ ራሱ ማለት ነው መቶ የሚሰግደው ስንት ያክል ነገር ግን ማለት ነው እቺ ለይለቱል ቀድር ደረጃውን አላወቅም። ሐቂቀተን ረሱል አለይሂ ሰላቱ ወሰላም ያሉትን ማስታወስ ያስፈልጋል። መን ሑሪመ ኸይረሃ ፈቀድ ሑሪምና ያሉት ኸይር ነገሯን የተወፈቀ ሰውን ያላገኘ ሰው ኸይር ነገር እንዳለ ተነፍጓል ነው ያሉት ረሱል አለይሂ ሰላቱ ወሰላም። ይሄ ነገር ራሳችንን ማሳሰብ አለበት። ሁላችንም ልንሳተፍበት የሚገባ ትልቅ የሆነ ድል ነው ሐቂቀተን። ከዛም በመቀጠል ዘካተል ፊጥር የሚባል ረሱል አለይሂ ሰላቱ ወሰላም ግዴታ ያደረጉት ነገር አለ። ዘካተል ፊጥር ማለት ነብዩ አለይሂ ሰላቱ ወሰላም ግዴታ ያደረጉ ማለት አላህ ግዴታ ያደረገው ማለት ነው። አላሁ ተባረከ ወተዓላ እንደሚለው መን ዩጢዕ الرسول فقد اطاع الله መልእክተኛውን የሚታዘዝ እሱን የሚከተል በእርግጥ አላህን ታዟል። መልእክተኛው ግዴታ ያደረጉት ማለት አላህ ግዴታ ያደረገው ነገር ነው ማለት ነው። አብዱላህ ኢብኑ ዑመር ረዲየላሁ عنهما እንደሚሉት فرض رسول الله صلى الله عليه وسلم زكاة الفطر من رمضان صاعا من تمر أو صاعا من شعير على العبد والحر والذكر والأنثى والصغير والكبير على المسلمين. زكاة الفطر نبي عليه الصلاة والسلام قديتها أدرقوا صاعا من تمر. صاع مالت قلنا مالت أردت في الميزان له بس عند مالت نولان بقلسة من تمر كتمر ليون ይችላል ወይ ከስንዴ ወይ ከገብስ። ይሄ ማለት በጊዜው የነበሩ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ለምግብነት ይተቀሟቸው የነበሩ ነገራቶች ስለነበሩ በአሁን ጊዜ ማንተ ከምትጠቀመው እንደ ምግብነት አራት ፍኝ የሚወጣበት ማለት ነው። ወይ ደግሞ አንድ ቁና በዛ ግድ ነው በሁሉም ሰው በእያንዳንዱ ሰው ማለት ነው። ሷዕ ሚን ተምር አው ሷዕ ሚን ሸዒር ወይም በሌላ ምግብ ለምግብነት የምትጠቀመው ለሆነ ነገር እሱን ማውጣት ግዴታ ነው። በሁሉም ላይ ግዴታ አድርገዋል ነው ያሉት ነብዩ አለይሂ ሰላቱ ወሰላም ግዴታ ስላደረጉ። ይሄ ደግሞ ወልሑር ነፃ በሆነ ሰው ወይም ባሪያ ያልሆነ ማለት ነው። የራሱን ኢስቲቅላልነት ያለው የሆነ ሰው ቢሆን ወከዛሊከ ባሪያም ቢሆን ባሪያ እንግዲህ ዘካ የለበትም በሱ ላይ ነገር ግን ዘካተል ፊጥር አለበት። ዘካተል ፊጥር ያለበት አላ ሰይዲ በሚያሰራው ሰውዬ ለምሳሌ አንተ ቀጥረህ ሰው የምታሰራ ከሆነ የሱን ማውጣት በአንተ ላይ ግዴታ ነው ዘካተል ፊጥር ማለት ነው። ወከዛሊከ ወዘከሪ ወልኡንሳ በሴት ልጅም በወንድ ልጅም ላይ ግዴታ አድርገዋል ረሱል አለይሂ ሰላቱ ወሰላም ዘካተል ፊጥር ወንድም ሴትም ግዴታ አለባቸው። ወከዛሊከ ወሰጊር ወልከቢር በትንሽም በትልቅም ላይ በትንሽም በትልቅ ለምሳሌ ዘካተል ፊጥር ማለት ነው የሚወጣበት ጊዜ አለ ኢንሻአላህ እሱን እናየዋለን። ከዛ በፊት የተወለደ ሐታ ህፃን ልጅ ቢሆን በሱ ላይ ማውጣት ግዴታ ነው። ወከዛሊከ ሱና ተወዳጅ የሚሉት ጽንስ ላይ ያለ ልጅ ካለ በሱ ላይ ማውጣቱ ይወደዳል ግን ግዴታ አይደለም። ማውጣቱ ተወዳጅ ነው። ሱሐቦቻችን ሲፈጽሙት ነበረ እነ ዑስማን ኢብኑ አፋን ረዲየላሁ ዐንሁ እና ሌሎችም ማለት ነው። ስለዚህ በትልቅም በትንሽም ላይ ዘካተል ፊጥርን ማውጣት ግዴታ فإنها فريضة فرضها رسول الله صلى الله عليه وسلم على المسلمين በሙስሊሞች በሁሉም ላይ ግዴታ ያደረጉት ነው ዘካተል ፊጥርን ማውጣት ማለት ነው። ማታወጣ ከሆነ ወንጀለኛ ነው የምትሆነው። ስለዚህ ማውጣቱ ምንድነው ህክሙ በይኑ ካለን ግዴታ ነው። አላሁ ተባረከ ወተዓላ መልእክተኛውን አለይሂ ሰላቱ ወሰላም ታዘዙ ብሏል። መልእክተኛው አለይሂ ሰላቱ ወሰላም ያዘዙት ትእዛዝ ማለት ደግሞ አላሁ ተባረከ ወተዓላ ያዘዘው ግዴታ ያደረገው
በማን ላይ ነው ግዴታ የምትሆነው على من تجب በማን ላይ ነው ግዴታ የምትሆነው زكاة الفطر قال وزكاة الفطر فريضة على الكبير والصغير والكبير والذكر والأنثى والحر والعبد من المسلمين قدم እንዳልነው ለወንድም ለሴትም ነፃ ላለ ሰው ተጠግቶ ለሚሰራ በወንድም በሴትም በትልቅም በትንሽም ላይ በሁሉም ግዴታ ነው ማውጣቱ ማለት ነው ማውጣቱ በሁሉም ላይ ግዴታ ነው አብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ እንዳሉት ስለዚህ ولا تجب على الحامل الذي في البطن በሆድ ላይ ላለ ጽንስ ላይ ላለ ግዴታ አይደለም ነገር ግን ማውጣቱ ተወዳጅ ነው ማውጣቱ ይወደዳል ማለት ነው وكذلك كمان የሚወጣው زكاة الفطر كمان የሚወጣው ማወቅ ያስፈልጋል ማለት ነው زكاة الفطر كمان ነው የሚታወጣው زكاة الفطر وتجب إخراجها عن نفسه ሰውየው ከራሱ ማውጣት አለበት زكاة الفطر ከራሱ زكاة الفطر ያወጣል وكذلك وعمن تلزمه مؤونتهم ሰውየው ኃላፊነት የሚወጣባቸው የሆኑ ሰዎች ከነሱ ላይ ሊያወጣ ግድ ነው ለምሳሌ ምን ዘውጃ أو قريب ከባለቤቱ ከልጆቹ وكذلك ቅርብ የሆኑ ዘመዶች ማለት ነው ማውጣት የማይችሉ ከሆነ ቢያወጣላቸው ችግር የለበትም ነገር ግን የሚችሉ ከሆነ ራሳቸው ቢያወጡ ነው የሚሻለው የማይችሉ ከሆነ ግን ሰውየው ማውጣት ይወደድለታል ማለት ነው የሚችል ከሆነ ቅርብ የሆኑ ዘመዶች ከሆነ إذا لم يستطيعوا إخراجها عن أنفسهم فإن استطاعوا فالأولى أن يخرجوها عن أنفسهم የሚችሉ ከሆነ ራሳቸው ማውጣቱ የተሻለ የማይችሉ ከሆነ ግን ቅርብ የሆኑ ዘመዶች ካሉ ታወጣላቸዋለህ وكذلك አንተ ማለት ነው የምታስተዳድራቸው ወይም ኃላፊነት የምትወስድባቸው ሰዎች ደግሞ በእነሱ ላይ ማውጣቱ زكاة الفطر በአንተ ላይ ግድ ይሆናል ከሚስት ከልጆች የመሳሰለ ማለት ነው ስለዚህ በነፍሱ ላይ በእሱ ላይ ኃላፊነት በሚሆነው وكذلك ባሪያም ካለ ወይም ደግሞ የምታሰራው ቀጥራ የምታሰራው ሰው ካለ በእሱ ላይ ማውጣት ግድ ይላል በአንተ ኃላፊነት ውስጥ ስላለ ማለት ነው زكاة الفطر ለመደንገጉ ጥበብ አለው አላህ Subhanahu Wa Ta'ala ሁሉንም ነገር ሲደነግግ ጥበብ አለው የራሱ ማለት ነው ማስለሐ ያንን ከተውክ ደግሞ ጥፋትን ያስከትላል زكاة الفطر ለመደንገጉ ጥበቡ ምንድነው ከተባለ فيها إحسان إلى الفقراء ነብዩ አለይሂ ሰላቱ ወሰለም ያሉትን ሐዲስ አለ ይመጣል ኢንሻአላህ ወደ ደሃዎች መልካምን መዋል ነው زكاة الفطر ማውጣት ለደሃዎች ማለት ነው መልካምን መዋል ነው የዒድ ቀን የሰው እጆችን እንዳያዩ ከሰው በታችነት ባህሪ እንዳይሰማቸው ማድረግ ነው አንደኛው ሂክማ ማለት ነው አላህ Subhanahu Wa Ta'ala ዑለማዎች እንደሚሉት ለምሳሌ በተለይ በዘካት አልማልን አስመልክቶ ሲናገሩ ሙስሊሞች በአጠቃላይ በዓለም ያሉት ሐቃቸውን ማለት ነው ቢወጡ ያለባቸውን ዘካ በትክክል ቢያወጡ ኖሮ በምድር ላይ ሙስሊሞች ማለት ነው በድህነት አይማቅቁም ነበር ይላል هذا حقيقي በትክክል ቢያወጣ ሰው ማለት ስለዚህ ባረከላሁ ፊኩም زكاة الفطر በምናወጣ ጊዜ ወደ ደሃዎች وكذلك مساكينዎች ወደ እነሱ መልካምን መዋል وكف لهم عن السؤال ሰዎችን ከመጠየቅ ማለት ነው يوم العيد ቀን የሰው እጅን እንዳይጠብቁ የሰው እጅን እንዳይጠብቁ ጥያቄ እንዳይጠይቁ ማድረግ ነው ይሄ አላህ Subhanahu Wa Ta'ala የሚፈልገው وتعاونوا على البر والتقوى ولا تعاونوا على الإثم والعدوان ጥሩ በሆነ ነገር መልካም በሆነ ነገር ላይ ተባበሩ ተጋገዙ ነው የሚለው አምላካችን አላሁ ዐዘ ወጀል ስለዚህ ወደ ደሃዎችን وكذلك مساكينዎች የዛን ቀን ማለት ነው አፍጥረው ተደስተው የማይውሉበት የሌላቸው ነገር ሰዎች ብዙ አሉ ወደ እነሱን ማስደሰት ነብዩ አለይሂ ሰላቱ ሰላም እንዳሉት ከአንድ ሙስሊም ጭንቀቱን ያስወገደለት ሰው አላሁ ተባረከ ወተዓላ ከቂያማ ዕለት ጭንቅ አላህ ያስወግድለታል ብለዋል ረሱል አለይሂ ሰላቱ ሰላም እነዚህ ምስኪኖች እነዚህ ፉቀራዎች የዛን ቀን በምን አክብረን ብለዋል ምን እንብላ ብለው ይጨነቃል የዛን ቀንም ከነሱ ላይ ይሄንን ነገር ማስወገድ ነው ማለት ትልቅ ነገር ነው ለምን ዒድ ሲባል ለአንተ ብቻ አይደለም ወይ ለተወሰኑ ሀብታም ለሆኑ ሰዎች ብቻ አይደለም ደሃዎች መደሰት አለባቸው ለዛ ነው ለነሱ መልካም ነገር መዋል ስለሆነ ማለት
እንደዚህም ደግሞ وفيها اتصاف بخلق الكرم ቸርነትን መገለጽ አለበት ቸርነት መስጠት ማለት ነው حتى ጃሂልያዎች የሚገርማችሁ ቀደምት ማለት ነው ረሱል አለይሂ ሰላቱ ወሰለም ተመላካቸው በፊት አረቦች በጣም ቸር ነበሩ በጃሂልያ حتى ማለት ነው በጣም ቸር ናቸው ያበላሉ وكذلك ደሃ የሆነ እዳ ያለበት ሰው ካለው كذلك ይከፍላሉ በበርካታ የሆኑ ግመሎች ያወጡ ማለት ነው ይሄን የሙስሊሞች ባህሪ መሆን አለበት መስጠት መቸር ማለት ነው ለሰዎች አላህ ተባረከ ወተዓላ ስለሚወደው ይሄንን ነገር وحب المواساة ሰዎች ለሰዎች ማለት ነው መስጠት መለገስን መውደድም አለበት وكذلك ሌላኛው ደግሞ ለጾመኛ የሚጠቅመው ነገር وفيها تطهير الصائم ጾመኛን ማጽዳት ነው በጾሙ ውስጥ የተለያዩ አላስፈላጊ የሆኑ አልባሌ የሆኑ ነገራቶች ፈጽሞ ከሆነ ዘካተል ፍጥርን በሚሰጥ ጊዜ ያጠራለታል ማለት ነው ያንን ስህተት وكذلك ያንን በውስጡ የተፈጸመው የሆነውን የማይጠቅም ንግግር ሊሆን ይችላል ወይ ተግባር ያጠራለታል ዘካተል ፍጥርን በሚሰጥ ጊዜ ما يحصل في صيامه በጾሙ ጊዜ ማለት ነው የተከሰተ የሆነ አልባሌ የሆኑ ነገራቶችን ምን ይልለታል ያጠራለታል ማለት ነው ዘካተል ፍጥርን ለጉ ዝም ብሎ ቀልዳቀል የሆኑ ነገራቶችን ጾሙን ማለት ነው የሚያጓድሉ የሆኑ ነገራቶችን ተናግረው ከሆነ وكذلك رفث መጥፎ የሆኑ ንግግራቶችን ተናግረው ከሆነ ያጠራለታል ማለት ነው وفيها إظهار شكر نعمة الله سبحانه وتعالى بإتمام صيام شهر رمضان ለዚሁም የአላህን عز وجل ጸጋ ማመስገንም አለበት ዘካተል ፍጥር ስትሰጥ አንተ አላህ ረመዳንን ወር ሙሉ አጽሞ በቻልከው ያክል ዒባዳ እንድትፈጽም አላህ ለረዳ አላህ ማመስገን አለበት ማለት ነው በውስጡ ዘካተል ፍጥርን ስትሰጥ በተግባር ማመስገን ነው በተግባር አላህ አልহামዱሊላህ ማለት ብቻ ሳይሆን በተግባር አላህን ልታመሰግን ማለት ነው ለምስኪኖች በመስጠት ዘካተል ፍጥርን በመስጠት ባንተ ላይ ያለብህ وفعل ما تيسر من الاعمال الصالحه فيه በውስጡ መልካም የሆኑ ስራዎችን አላህ አገራለህ ያክል በመስራትህ አላህን አመስግነ ይሄ ዘካተል ፍጥርን መስጠት አላህ Subhanahu Wa Ta'ala ከማ መስገን ይመደባል ማለት ነው ባረከላሁ ስለዚህ አላህ ምን እንዳለው አላህን አመስግኑ ጨምርላችኋለሁ ብሏል ወኢን ተዑዱ ኒዕመተላህ ለኢን ሸከርቱም ለአዚደነኩም እናንተ እኔ በሰጠኋችሁ ኒዕማ ላይ ብታመሰግኑ ጨምርላችኋለሁ ነው ያለው አላህ ይሄንን ለአላህ ለአንተ ለገሰ ደግሞ አላህ ልታመሰግን ይገባል ማለት ነው ነብዩ አለይሂ ሰላቱ ወሰለም ይላሉ ኢብኑ አባስ ረዲየላሁ ዐንሁማ ፈረደ ረሱሉላህ ሰለላሁ ዐለይሂ ወሰለም ዘካተል ፍጥር ወህረተን ሊሳኢም ጾመኛውን የሚያጸዳ ነው አሉ ሚን ለግ ወረፈት አልባሌ ከሆኑ ዝም ብሎ ቀልድ መጥፎ ንግግራቶች ተናግሮ ከሆነ በጾሙ ያጸዳዋል ዘካተል ፍጥርን ሲሰጥ ማለት ነው ጾሙ ንጹህ እንዲሆን ያደርጋል وكذلك ሌላኛው ደግሞ ወጡዕመተ ሊልመሳኪን ለምስኪኖች ማብሊያ ምግብ ማለት ነው እንዲሆናቸው የዒድ ቀን ተደስተው እንዲውሉ የውሰው እጆችን እንዳያዩ وكذلك እንዳይለምኑ እንዲያደርገን ይቺ ደግሞ ዘካተል ፍጥር ጊዜ አለ فمن أداها رسول عليه الصلاة والسلام فمن أداها قبل الصلاة فهي زكاة مقبولة እንግዲህ ዘካተል ፍጥር የሚሰጠው ሰላተል ዒድ ከመሰገዱ በፊት ነው ሰላተል ዒድ ከተሰገደ በኋላ ዘካተል ፍጥር አወጣለሁ ማለት አይቻልም ሸሪዓዊ የሆነ ዑድር ካለበት በስተቀር ሰውየው ማለት ነው ካልሆነ በስተቀር ሰደቃ ነው የሚሆነው ብትሰጥ ራሱ አንተ ሰደቃ ነው እንጂ ዘካተል ፍጥር አይባልም በትክክል ሰላት ከመሰገዱ በፊት የሰጣት ከሆነ ተቀባይነት ያላት የሆነች ሰደቃ ወይም ዘካተል ፍጥር ነች ومن أداها بعد الصلاة فهي صدقة من الصدقات كصلاة በኋላ ደግሞ ቢሰጥ አንድ ሰው ያለ ምንም ዑዝር ተሳንፎ በራሱ መሰላቸት የሚሰጥ ከሆነ ከሰደቃዎች መካከል አንዷ ነች እንጂ ዘካተል ፍጥር አትባልም ስለዚህ ከዚህ ምን እንወስዳለን ጊዜው እስከመድረስ ነው እስከ ሰላተል ዒድ እስከሚሰገድ ድረስ ብቻ ከዛ በኋላ ማለፍ የለበትም ለምሳሌ ዑዝር ያለበት ከሆነ ሰውየው ዑለማዎቻችን እንደሚጠቅሱት ለምሳሌ ረስቶ ከሆነ ምንም አላስታወሰም ያስታወሰው ሰላተል ዒድ ከተሰገደ በኋላ ከሆነ መስጠት ይችላል ዑዝር አለበትና ብሏል ማዕዱር
ربنا لا تؤاخذنا إن نسينا ስለዚህ እኛ ከረሳን ማለት ነው አላህ Subhanahu Wa Ta'ala ይቅር ይላል ከኛ ነገር ግን ያወቅ በመሰላቸት ከሆነ ተቀባይነት አይኖርም ማለት ለዚህ ነው ረሱል አለይሂ ሰላቱ ወሰለም በዚህ መልኩ ያስቀመጡት ማለት ነው ስለዚህ የሚሰጠው ደግሞ ምንድነው የሚሰጠው هو الطعام الآدميين ሰው ልጆች የሚበሉት ምግብ ነው የሚሰጠው ቀጥታ ወስደህ ለፉቀራዎች ብር መስጠት አይቻልም هذا خلاف السنه ሱናን መጻረር ዘካት አልፍጥር የሚገባቸው ሰዎች ወስደህ በቀጥታ ብር ቂማ አይሰጡም የዘካውን ብር ለምሳሌ ሷዕ የሚባለው ዑለማዎች ወደ ኪሎ ሲቀይሩት ኪሎ ወይኒ و40 ግራም 2 ኪሎ ከ40 ግራም የሚመዝን ማለት ነው ለአንድ ሰው ወይም ደግሞ ተقريبا 2 ኪሎ ግማሽ ድረስ የሚቀርብ ማለት ነው በአንድ ሰው ግዴታ ነው ለምሳሌ ጤፍ ሊሆን ይችላል ወይም ደግሞ ሌላ ሰው አካባቢ የሚመገበው ምግብ በሱ አስልቶ ብሩን ለምሳሌ 200 ብር ወስዶ ዘካ ለሚገባቸው ሰዎች ዘካት አልፍጥር ለሚገባቸው ሰዎች መስጠት አይቻልም ምግብ ነው የሚሰጠው ረሱል አለይሂ ሰላቱ ወሰለም በዘመናቸው ብር ነበራቸው ነገር ግን ብር አልሰጡ ሷሃቦቻቸው አልተገበሩትም ይሄን ተግባር ኹለፋዎችን ጭምር ማለት ነው ስለዚህ የሚሰጠው ምንድነው ምግብ ነው የሚሰጠው ምግብ የሚሆን ነገር አካባቢ ላይ ሰዎች በምግብ የሚገለገሉበት የሆነ ነገር ነው የሚሰጠው ማለት ነው ቀጥታ ወስዶ ብር ገንዘብ ለነሱ መስጠት አይቻልም ሰውየው ራሱ ማምረት የማይችል ከሆነ ያን ነገር ገዝቶ መስጠት ይችላል ነገር ግን ንያው ማስተካከል አለበት ከውስጥ ማለት ነው ብር ቀጥታ ወስዶ መስጠት እንደማይቻል ልናውቅ ይገባል ሱናን የተጻረረ ስለሆነ ማለት ነው ሰው ልጆች የሚበሏቸው አካባቢ ላይ ለምግብነት የሚጠቀሟቸው የሆነ ነገር ነው ለምን የምንሰጠው ለዘካት አልፍጥር የሚሰጠው ዘካት አልፍጥር የሚሰጠው ማለት ነው ምግብ ነው የሚሰጠው ለዚህም ዑመር ኢብኑ ዑመር ረዲየላሁ ዐንሁማ የተስተላለፈ ሐዲስ ረሱል አለይሂ ሰላቱ ወሰለም ግዴታ አድርገዋል ዘካት አልፍጥር من رمضان صاع من تمر او صاع من شعير وكان الشعير يوم ذاك من طعامهم በዛን ጊዜ ምግባቸው ነበር ስንዴ ይሄ ተምር ስንዴ ገብስ ምናምን የሚመገቡ ስለነበር ባሁን ጊዜ አንተ ከምትበላው አካባቢ አብዛኛው ከሚመገብበት በዛ ምን ትላለህ ዘካት አልፍጥርን ምግብ ነው የምትሰጠው ማለት ነው ገንዘብ በቀጥታ መውሰድ አይቻልም ለመሳኪኖች ስለዚህ ሰዎቹ የሚመገቡበት ከሀገሩ ላይ ማለት ነው የሚመገቡት የሆነው ወስዶ ምን ማለት ነው ለነሱ መስጠት ይጠበቅብናል ረሱል አለይሂ ሰላቱ ወሰለም ይሄን የጠቀሱት በጊዜው በአካባቢው ሲመገቡት የነበረው ይሄ ስለሆነ ባሁን ጊዜ እኛ የምንመገበው አውጥተን ማለት ነው በእኛ ላይ ግዴታ ያለው አውጥተን መስጠት ይጠበቅብናል وكذلك ابو سعيد الخدري رضي الله عنه من قال كنا نخرج يوم الفطر في عهد النبي عليه الصلاه والسلام صاعا من طعام وكان طعامنا الشعير والزبيب والاقط والتمر እኛ በረሱል አለይሂ ሰላቱ ወሰለም ጊዜ ዘካት አልፍጥር እናወጣ ነበር የዛን ጊዜ ደግሞ የምናወጣው ከምግባችን ነው ይላል ከተምር ከስንዴ ከገብስ وكذلك የደረቀ የሆነ ወተት አለ ከሱ ከሚመገቡት ነገር ማለት وكذلك ወይንም አለ ከሱ ጭምር ከሚመገቡት ከሱ ነበር ስናወጣ የነበረው ይላል ይሄ የሚያስስ ትልቅ ነገር አለ ከምትበላው አካባቢ ከሚጠቀምበት መሆን አለበት የሚወጣው ዘካት አልፍጥር ማለት ይሄ ሷዕ ያልኩት እንግዲህ ቅድም እንደተጠቀስኩት ሷዕ የሚባለው ለአንድ ሰው አንድ ሷዕ ግዴታ ነው ይሄ ደግሞ 2 ኪሎና እስከ 40 ግራም ድረስ ይመዝናል ያሉ ዑለማዎች ተቀሪበን ከዛ መቀነስ የለበትም ጨመረ ብታደርግበትም ችግር የለውም በዛ መልኩ ያለውን ሂሳብ አስልተን طيب በእኛ ላይ ማለት ነው ያንን ነገር ማውጣቱ ግዴታ ይሆናል በዚህ ዘካት አልፍጥር እንግዲህ ቅድም እንዳልኩት ቀጥታ ገንዘብን ማውጣት ولا يجزي اخراج قيمه الطعام لماذا لان ذلك خلاف ما امر به رسول عليه الصلاه والسلام መልእክተኛው عليه الصلاه والسلام ያዘዙትን መጻረር ነው የሚሆነው ዘካት አልፍጥር የዛን ጊዜ የተፈለገው ምስኪኖችን ለነሱ ብር መስጠት ሳይሆን ከሌሎቹ ካላቸው ከሆኑ ሰዎች ጋር እኩል በልተው እንዲውሉ ተደስተው እንዲውሉ ማድረግ ስለሆነ ምግብን ማውጣት እንጂ ቀጥታ ብርን ማውጣት አይፈቀድም ማለት ነው وكذلك በየትኛው ጊዜ ነው የሚወጣው ከተባለ ጊዜ አለው ለምሳሌ የሚወጣበት ማለት ነው ተወዳጅ የሆነ ጊዜ አለ وكذلك የሚፈቀድበት ጊዜ አለ ሁለት ጊዜያቶች አሉ እነዚህ ጊዜያቶች አንደኛ ግዴታ የሚሆንበት
ጊዜ ሲሆን እሱ ደግሞ وهو غروب الشمس من ليلة العيد ነገ ዒድ ነው ሲባል ዛሬ መግሪብ ላይ ማለት ነው ምሳሌ ነገ ዒድ ከሆነ ዛሬ መግሪብ ከዛ በኋላ ዘካተል ፍጥር ማውጣት ግድ ነው መግሪብ ማለት ነው ፀሐይ ከገባች ከዛ በኋላ ማውጣቱ ግድ ነው በሱ ላይ ማለት ነው ማውጣቱ ግዴታ የሆነበት ሰው ከዛ ጊዜ በኋላ ማውጣቱ ግዴታ ይሆንበታል ማለት ነው በዚህ በሁለቱ ወቅቶች ማለት አንደኛ ወቅቱል ፈዲላ ይባላል ስናወጣ በጣም የሚወደድበት ጊዜ ማለት ነው እሱም አሁን የጠቀስኩት ለይለቱል ዒድ የሆነበት ወይም ደግሞ ነገ ነው ሲባል ዒዱ ዛሬ ፀሐይ ከገባችበት ጊዜ ጀምሮ እስከ ሰላተል ዒድ ጊዜ ድረስ ማለት እስከ ሰላተል ዒድ ጊዜ ድረስ ቢወጣ ተወዳጁ ይሄ ነገር ግን የሚቻልበት አለ የሚቻለው ምንድነው ከዒድ አስቀድመን በአንድ ቀን ወይ በሁለት ቀን ዘካን አልፍጥር መስጠት እንችላለን ከኢብኑ ዑመር ረዲየላሁ ዐንሁማ የተሰጠም የመጣ ዘገባ ስላለ ማለት ነው ከዑለማዎች እንደሚሉት الشيخ ረስላን حفظه ቀድሞ ረመዳን ከመግባቱ በፊት ረመዳን እንደገባ መጀመሪያ ዘካተል ፍጥር ይሰጥ የሚሉ አይማዎች አሉ ይሄ ቀውላቸው ተቀባይነት የለውም وكذلك قبل اسبوع ራሱ አይሰጥም ይላል اسبوع ማለት ከሳምንት በፊት ማለት ነው ይሄ ራሱ መሆን የለበትም ከአንድ ቀን ወይ ከሁለት ቀን ቀደም ብሎ ከተቻለ ደግሞ ለይለቱል ዒድ የዛን ጊዜ መስጠት ተወዳጁ ይሄ ነው ዘካተል ፍጥር ጊዜውን በምንሰጥ ጊዜ ለዚህም ነው ሰላተል ዒድ ለምሳሌ ዘግየት አድርጎ መስገዱ በጣም የተወደደ ነው ለምንድነው ሰዎች ዘካተል ፍጥር ያልሰጠ ካለ ዒደል ፍጥር ማለት አዘግየት አድርጎ መስገዱ ይወደዳል ዘካተል ፍጥር ያልሰጠ ሰው ካለ እንዲሰጥ ነው ከዛ በኋላ የሰጠ ከሆነ ዘካተል ፍጥር ስለማይሆንለት ስለዚህ ጊዜው እነዚህ ሁለቶቹ ተወዳጆች የሆኑ ናቸው ማለት ነው ስለዚህ ከዛ በኋላ ደግሞ ያለምን ዑዝር ካሳለፍ ነው ዘካተል ፍጥሩ ተቀባይነት አይኖርም እስከዛ ድረስ ባለው ዘካተል ፍጥር በእኛ ላይ ግዴታ የሆነው የቤተሰቦቻችን ወከዛሊከ በእኛ ላይ ግዴታ የሆነብን አስልተን ማውጣት ይጠበቅብናል ማለት ነው በአላህ ፍቃድ በመጨረሻም ማወሳው ነገር ሱነኑ የውል ዒድ ነው የዒድ ቀን የሚወደዱ የሆኑ ተግባራቶች አሉ ከዛሊከ ቅድም ነው ኡስታዝ መሐመድ እንዳነሱት አንዳንድ ነገራቶች ይኖራሉ የዚህ የዒድ ቀን ከሚወደዱ ከሆኑ ነገራቶች መካከል አንተ አዳ ሶላቱል ዒድ في مكان بارز واسع ወጣ ያለ የሆነ ቦታ በጣም ሰፊ የሆነ ቦታ ሙስሊሞች በአጠቃላይ የሚሰባሰቡበት የሆነ ቦታ ላይ መስገዱ በጣም የተወደደ ነው ከመስጂድ ውጪ ማለት ነው ላኪን በዚህ በመስጂድ ውስጥ ለዑዝር መስገድ ይቻላል የተለያዩ የሆኑ ዝናብ ኃይለኛ የሆነ ዝናብ ካለ ወይም ኃይለኛ የሆነ አውሎ ንፋስ ካለ የሚያሰግድ ከሆነ መስጊድ መስገድ ይቻላል رسول عليه الصلاه والسلام ይላሉ አቢ ሰዒድ يخرج في الفطر والاضحى الى المصلى ወደ መስጊድ ቦታ በዒድ الفطرና በዒድ الاضحى ወደ መስጊድ ቦታ ወጥተው ነበር የሚሰግዱት ሜዳ ላይ ማለት እንደዚህ ቦታዎች መስገዱ በጣም ይወደዳል ማለት ነው لكن واذا صليت في المسجد بعذر كالمطر والريح الشديد فلا باس ኃይለኛ የሆነ ዝናብ ካለ ወይ አውሎ ንፋስ ካለ መስጊድ ውስጥ መስገድ ይቻላል ነገር ግን በላጩ እነዚህ ነገራቶች ከሌሉ ወጣ ብሎ መስገዱ የተሻለ ነው የእስልምና መገለጫም ስለሆነ ማለት ነው እሱን ማሳየት እስልምናችን ምን እንደሆነ ማሳየትም ስለሚሆን وكذلك ሁለተኛ ويسن تقديم صلاه الاضحى وتاخير صلاه الفطر የዒድ الأضحى صلاه ቀልጠፍ አድርጎ መስገድ ነው የሚወደደው ለምን ከዛ በኋላ ኡዱሂያ ስላለ ስለሚያርዱ ሰዎች ኡዱሂያቸውን ሐጃ ስላለባቸው ቶሎ ሰገድ ተደርጎ ወደ ሐጃቸው ይመጣሉ ዒድ ፍጥር ደግሞ ሰላትን ዘግየት ማድረጉ ይወደዳል ለምን ዘካተል ፍጥር ያልሰጠ ሰው ካለ እንዲሰጥ ማለት ነው ዘካተል ፍጥር ያልሰጠ ሰው ካለ እንዲሰጥ ተወዳጅ ነው የሰለፎቻችንም ተግባር ስለሆነ ይሄም የተወደደ የሆነ ነገር ነው ሌላው ደግሞ وأيأكل قبل الخروج لصلاة الفطر تمرات ወደ ሰላተል ፍጥር ዒድ አልፍጥር ሰላት ለመስገድ ከመሄዱ በፊት ተምሮችን መብላት ተምር የነብዩ አለይሂ ሰላቱ ወሰላም ሱናቸው ተምሮችን ዊትር አድርገን መጠቀም ማለት ነው ዊትር ጎደሎ 1 ወይ 3 ወይ 5 አድርገን በልተን መሄድ
ዝም ብለን አለመሄድ ማለት ነው። ይሄ ደግሞ በሰላት ለዒድ አልፊጥር ስንሄድ ነው። ዒድ አልአድሓ ነው። የዒድ አልአድሓ ጊዜ አይበላም። ከሰግደህ ከመጣህ በኋላ ነው የሚበላው። فكان لا يخرج ይላሉ ረሱል ዓለይሂ ሰላቱ ወሰላም አይወጡም የውም አልፊጥር حتى يفطر على تمرات በተምር ካፈጠሩ በኋላ ነው ረሱል ዓለይሂ ሰላቱ ወሰላም የሚወጡት ማለት ነው። የእኩሉሁነ ዊትር አድርገው ይመገቧቸው ነበር ረሱል ዓለይሂ ሰላቱ ወሰላም። እኛም ደግሞ ማድረግ ያለብን ይሄን ነው። በምንወጣ ጊዜ ዊትር የሆኑ ምኖችን ተምሮችን ተጠቅመን መውጣት ማለት ነው። ይሄም ተወዳጅ ከሆኑት መካከል ነው። وكذلك ሌላኛው ويسن التكبير في الخروج لصلاة العيد التبكير ቶሎ ብሎ ምን ብሎ መሄድ ማለት ነው ወደ ሶላት العيد መስገጃ ቦታ ቶሎ ብሎ በአርፍዶ መሄድ ማለት ነው። አርፍዶ ማለት አፍወን ቶሎ ብሎ ቀልጠፍ ብሎ መሄድ ይወደዳል። ማልዶ ለማለት ነው። ማልዶ መሄድ ያስፈልጋል ማለት ነው። እዛ ወደ ኢማሙ ጠጋ ብለህ እንድትቀመጥ መጀመሪያ አወሉ ሶፍ ላይ ለመያዝ ቶሎ ብለህ መሄድም ተወዳጅ ይሆናል። وكذلك ወደዚህ ስትሄድ ደግሞ እየተራመድክ መሄድ ይወደዳል ማለት ነው። አንተ በምትራመድ ጊዜ ወደዛ ለአንተ ሐሰና እየተጻፈልህ ስለመሄድ ማለት ነው። በእግርህ መሄዱ በጣም ተወዳጅ ነው። وكذلك ويسن أن يتجمل ሙስሊም የሆነ ሰው በዒድ ቀን መዋብ አለበት፣ መታጠብ አለበት። وكذلك ጥሩ የሚባሉ ልብሶችን መልበስ አለበት። ይሄ ይወደዳል። وكذلك ሴቶች ከሆኑ ደግሞ እነሱ ሽቶ መቀባት አይፈቀድላቸው። وكذلك የተገላለጸ የሆነ ለፊትና የሚጋብዝ የሆነ ልብስን መልበስ የለባቸው። ራሳቸውን በአጠቃላይ መሸፈን አለባቸው። وكذلك ولا يختلطن مع الرجال ከወንዶች ጋርም ፍጥሩ በመንገድም ይሁን በማንኛውም ቦታ መቀላቀል አይፈቀድላቸው ማለት ነው። ተሰቱር ያስፈልጋል፣ መስተተር ያስፈልጋል። ለራሳቸው ገለል ብለው ማለት ነው መጓዝ ይጠበቅባቸዋል ማለት ነው። ከፊትና ራሳቸውን ማቀብ ይጠበቅባቸዋል። አለባበሳቸውም ሸሪዓ የሚያስቀምጠው መልኩ አይነት አለባበስ መሆን አለበት፣ ቅድም በተጠቀሰው በሆነ መልኩ። وكذلك ሱና ከሚሆኑት መካከል ኹጥባ ነው። እንግዲህ ይሄ ኹጥባው ደግሞ በአጠቃላይ የሙስሊሞችን ኡሙር ጃሚዕ የሆነ መሆን አለበት። በአጠቃላይ ነገሮቻቸውን የሚያቅፍ መሆን አለበት። ለጀሚዕ ኡሙር ዲን ለሴቶችም ደግሞ በዚሁ የረሱል ዓለይሂ ሰላቱ ወሰላም ሱና ስለሆነ ለሴቶችም ድርሻ ሊኖረው ይገባል በኹጥባው ላይ ማለት ነው። ረሱል ዓለይሂ ሰላቱ ወሰላም ኹጥባ ላይ ማለት ነው እዚህ ዒድ ላይ ኹጥባ ካደረጉ በኋላ ለሴቶችም ለብቻ ኹጥባ አድርገውላቸዋል። ስለዚህ ለሴቶችም ምክር ሊኖረው ይገባል ማለት ነው። የነብዩ ዓለይሂ ሰላቱ ወሰላም መንገድ መከተል ስለሆነ ሌላኛው ከስረቱ ዚክር بالتكبير والتهليل አላሁ አክበር ማለት ላኢላሃ ኢላላህ ማለት ይወደዳል ማለት ነው። ማብዛት የተወደደ ነው በዚህ በዒድ ቀን። وكذلك ወንድ የሆኑ ሰዎች ወንዶች ማለት ነው በገበያም ይሁን በመንገዶች ላይ ባሉበት በቤቶቻቸውም ድምጻቸውን ከፍ አድርገው ማድረግ ይችላሉ። ነገር ግን ሴቶች ግን ድምጻቸውን ዝቅ አድርገው ነው ተክቢር የሚያደርጉት። وكذلك ሌላው የሚወደደው ሙኻለፈቱ ጣሪቅ ነው፣ መንገድን መቃረን። በዚህ ከሄድ ስትመጣ በሌላ መንገድ መምጣት ማለት ስትሄድ በዚህ ከሆነ ሄድከው ስትመጣ በሌላ መንገድ መምጣት። ይሄ የረሱል ዓለይሂ ሰላቱ ወሰላም ሱና ነው። ካነ ነብዩ ዓለይሂ ሰላቱ ወሰላም اذا كان يوم عيد خالف الطريق መንገድን ይጻረሩ ነበረ። ይሄ ደግሞ ሒክማው ብዙ ነው ይላሉ ዑለማዎች። አንደኛ ሰውየው እስልምና ግልጽ ማድረግ ነው። ሌላ ደግሞ መንገዶቹ የቂያ ማለት እንዲመሰክሩለትም ጭምር ነው ይላሉ። ስለዚህ በዚህ ከሄድ መንገድን መጻረር ወይም በሌላ መንገድ መምጣት ይሄን የተወደደ ነው ይላሉ። ሌላኛውና የመጨረሻው ኢንሻአላህ እንጠቅስላችሁ يسن تهنئة الناس بعضهم ببعض يوم العيد የቂያ ማለት የዒድ ቀን ምን ማለት ይወደዳል? አንዱ ካንዱ ተህኒአ እንኳን ለዚህ ቀን አደረሰው የደስታ መግለጫን መግለጽ ማለት ይወደዳል። አንዱ ካንዱ ማለት ይሄ ሱሐቦች ተግባር ነበር። يقول لغيره تقبل الله منا ومنكم صالح الأعمال አላህ ከኛም ከናንተም ጥሩ ተግባራቶቻችን አላህ ይቀበለን ማለት ነው። ዱዓ ማድረግ ነው። ዒድኩም ሙባረክ ተቀበለ الله منا ومنكم صالح الأعمال አላህ ዒዳችሁን ይሄንን ክብረ በዓላችሁን የተወደደ
በረካ ረዲኤታማ እንዲኖረው ያድርግላችሁ ማለት ዱዓ ማድረግ በዚህ ደግሞ በመትገናኝበት ጊዜና በሻሻ ያስፈልጋል ኢዝሃሩል በሻሻ ወልፈርህ ፊል ወጅህ من يلقاه ለምታገኘው ለምትገናኘው ለሆነ ወንድምህ ፈገግ ብለህ ማለት ነው ደስታን መግለጽ አለብህ ተቆፈታትረህ ተጨመዳደህ መሆን የለበትም ደስ ሊል ይገባል ሙስሊሞች የሚደሰቱበት አላህ ለዚህ ቀን ላደረሳቸው የሚደሰቱበት ለአላህ ምስጋና የሚያቀርቡበት ቀን ስለሆነ በአላህ ፍቃድ በተቻለ ያክል የዒድ ቀን ማለት ነው አላህን የምናመሰግንበት ቀን ነው የዒድ ቀን አላህን የምናመሰግንበት ቀን አይደለም ከሐራም ከሆኑ ነገራቶች በአጠቃላይ ልንርቅ ይገባል ሱናቸውን በቻልነው ያክል ልንፈጽም ይገባል وكذلك خطبه ሲደረግ خطبه የሚደረገው ለኛ ነው خطبውን እናዳምጥ ይጠቅመናል خطبውን ማዳመጥ እንደዚሁም በተቻኩል ልንሄድ አይገባም ማለት ነው አላህ Subhanahu Wa Ta'ala ሁላችንም አላህ ተውፊቁን ይስጠን አላህ በእኛ ላይ ያለውን ሐቅ የምንወጣ አላህ ያደርገን ግዴታችንን የምንፈጽም አላህ ያደርገን هذا والله تبارك وتعالى اعلم جعلني الله واياكم من الذين يستمعون القول فيتبعون احسنه السلام عليكم ورحمه الله وبركاته